ቤትህን እዚህ ጋር ለሩታ ነበር መሆን የነበረበት። አንተ ግን ያልከው ለማን ነው? ለሄርሜላ ነው። ሄርሜላ እኮ ትላንት ነው የመጣችው። ገብቶሃል? ሄርሜላ ትላንት ለመጣችው እንደዚህ ፍቅር ከሰጣት ከአንተ ጋር የሰነበተችውና ከአንተ ጋር የቆየችው ሩታ ምን ትበልሽ? አሁን ውስጧ ምን አይነት ስሜት ይሰማታል? ያን እንኳን ማስብ አቁተዋል አንተ ማለት ነው። እና ይቅርታ ባትደራረጉ ደስ ይለኛል። ባይዞ አንተ ለሩታ ያለ ስሜት ዝቅ ብሏል እና በዚህ አቋም ላይ ያለው ስሜት የሄርሜላ አብርሃምና ሩታ መታረቅ የለባቸው። በቃ ዋነኛና ዋናው ሀሳቢ ምንድን ነው? እዚህ ጋር ዛሬ የመጣሁበት ሀሳብ አብርሃምና ሩታ መታረቅ የለባቸውም። በቃ በዚህ ሰዓት መታረቅ የለባቸውም። ሩታዬ አምነሽ ተቀበይ። በቃ አብርሃም ከህይወቴ ወጥቷል ብለሽ አምነሽ ተቀበይ። ያኔ እሱ እንዲህ በንብጎ ዳዲ ለያጩ እያዝረከረከ ይመጣል። ይቅርታ አድርጊልኝ እያለሽ ማለት ነው። እና በቃ በዚህ ሰዓት ይቅርታ ማለት የለብሽም። በቃ አብርሃምን ከህይወትሽ ማስወጣት አለብሽ። በቃ ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልን። እንግዲህ እያልን ዛሬ ለየት ባለ ሀሳብ የመጣሁት እንደምታዩት ቤት ውስጥ ነው እየሰራ ያለሁት ማለት ነው። ይህንን ቪዲዮ ለምን ካላችሁ ያው ከዚህ ቀደም በነበረው ቪዲዮዎች ላይ ብዙ ነገሮች ጫናዎች እየደረሰብን ነበር እና ቤተሰቦች ያው ዛሬ ቤት ውስጥ ነው እየሰራ ያለሁት ማለት ነው። ሀሳቤ በቃ ቁጭ ብዬ ያሰብኩኝ ምን አልኩኝ አሰላሰልኩኝና ስለ ደስታም ብዙ ነገር አስቤያለሁ። ሳስብ አንዳንድ ነገሮች እናንተም ገልጻችሁታል ኢንቦክስ ኮመንት ላይ እና በውስጥ መስመርም ደውላችሁ እያወራችሁኝ ነበር እና ቤተሰቦች ያው በእናንተ ሀሳብና አስተያየት ዛሬ መጥቻለሁ ማለት ነው። የመጣሁት ሀሳቡ ዋናው እንትን ነው፣ አብርሃምና ሩታ መታረቅ የለባቸውም ከነ ማለት ነው። በቃ ለምን ምናምን ካላችሁ ያው አብርሃም ለሩታ እየሮጠ ይመጣና ይቅርታ ይጠይቃታል። ይቅርታ ጠይቋት ነገ ከማን ጋር ይታያል? ከኤርሜላ ጋር ይታያል። ኤርሜላ ጋር ሄዶ ፍቅሬን ተቀበልልኝ፣ ፍቅርሽን ልቀበል አይነት አክት ያሳያል። እና ቤተሰቦች ዛሬ በቃ እሱን ለመናገር ነው የመጣሁት። በቃ ምንም ወስኜ ነው የመጣሁት ዛሬ ማለት ነው። መድኃኒዓለም አለ አይደለ ሰው ፍቅር ስትሰጠውና ፍቅር ስትቀበለው ይለያያል። የሆነ አይነት ባህሪ ይለያያል። እና የአብርሃም እንደዛ ነገር ነው። በቃ ወጣ ገብ ነው። ሩታ የአምና ተቀበለውና ነገ ከኤርሜላ ጋር ይሆናል። በቃ በትንሽ ነገር ስተት ማለት ነው። እና እንደ ቀልድ የሚሆን ድሮ ፕራንክ ምናምን ይደራረጉ ነበርና እንደዛ ነገር ቢጀምሩ ይሻላል። በዚህ ሀሳብ በቃ በፍቅር ደግሞ ፕራንክ ነገር የለም እና እነሱ እንደዛ ነገር እያሰቡ ነው መሰለኝ እንደኔ ሀሳብና እንደኔ ያረዳድ ማለት ነው። እና ዛሬ ያው ቤት ውስጥ የምቀርጽበት ሀሳብ ከዚህ ቀደም በነበረ ቪዲዮ እነ ሄኖክ እና የሆነ ብሩክ ተብዬ መጥተው ትንሽ ብራዘር ትንሽ ለማጥቃት ሞክረው ነበርና ግዴታ ፋይል ካልወጣ በፋይል ምክንያት ማለት ነው። ፋይሉ ደግሞ ሲጀመር ወጣም አልወጣም አይጠቅምም እያሉ ነበር ኦዲየንሶች፣ እናንተም እያላችሁ ነበርና ቤተሰቦች ያው ፋይሉ ለማውጣት እኮ ሞክረናል፣ ግን ለገነትን ማሳየተናታል። ገነት ብዙ ነገር ብለናለች የዛን ሰዓት። እኔ ከተመቸኝ ለነቡዜ ለማሳየት ሞክራለሁ፣ ሩታንም ካገኘሁ ለሩታ ልሰጣት እችላለሁ። እና አንድም አሁን ሩታና ደስታ የተለያዩበት መንገድ ገነት ፋይል ስለሰጠች ይመስለኛል። እንደኔ አሁን ሩታ መናገር አልፈለገችም እንጂ ስለ ደስታ ፋይሉን ስለሰጠቻት መሰለኛል ይሄ ሁሉ ደስታ ከሩታ ህይወት ይወጣው ማለት ነው። እና ከሩታ ህይወት ሲወጣ ደግሞ ዳኒ መጣ። ዳኒ ያው ለአንድ ለሁለት ቀን ዝም ብሎ በቃ አስደነገጣቸው እንጂ አብረን አላላትም። እና አብርሃም ደግሞ በዚህ አቋም መቀጠል ከሆነ ይቅርታ ባጠይቃት እንደኔ አንድ እላለሁ ማለት ነው። በቃ ይቅርታ መጠየቅ የለብንም እሷን። በቃ እሷ አርፋ ልጇን ታሳድግ። አንተም ከኤርሜላ ጋር ያለህን ነገር ጨርስና በቃ ሁሉንም ነገር አስተካክለ መመለስ ነው ያለብህ። ገብቶሃል አይደለ? እና እልሃለሁ አብርሃም በቃ አንተ የራስህ እንደ ባለትዳር እንደ ትልቅ አባት ሆነሃል። ልጅ አለ። ቢያንስ ልጅም ብለህ ሩታዬን መንከባከብ አለብህ። በቃ ይቅርታ ባታረግልህ እንኳን መንከባከብ አለብህ። እንደ ሚስት እንደ እናት ሆነ ማለት ነው። እሷ አሁን እናት ነች። ኦልሬዲ እኮ እናት ነች። ገብቶሃል አይደለ? አንተም እናት አለ እና በቃ እንድትንከባከባት ነው። እና ይቅርታ ባትደራረጉ ደስ ይለኛል። ባይዞ አንተ ለሩታ ያለ ስሜት ዝቅ ብሏል እና በዚህ አቋም ላይ ያለው ስሜት የሄርሜላን በጣም ተወዳታለህ፣ ታፈቅራታለህ መሰለኝ። ጭራሽ ዝዋይ ድረስ ይዛት ሄደ ምናምን
ዋተር ውስጥ ገብታችሁ ምናምን ገንዳ ውስጥ ገብታችሁ የዋኛችሁ ምናምን ብዙ ነገሮች አይተናል ከዚህ በፊት። ሩታዬም ደግሞ ትላንትና ሄዳ ይቅርታህን ለመቀበል እና ይቅርታ ለመጠየቅ መታ ነበር እና አንተ ያልሆነ መልስ እየመለስክላት ነበር። ያ ማለት ደግሞ ምንድን ነው? ለሄርሜላ ስሜት አለክ ማለት ነው። እና ስሜትህን እዚህ ጋር ለሩታ ነበር መሆን የነበረበት። አንተ ግን ያልከው ለማን ነው? ለሄርሜላ ነው። ሄርሜላ እኮ ትላንት ነው የመጣችው። ገብቶሃል? ሄርሜላ ትላንት ለመጣችው እንደዚህ ፍቅር ከሰጣት ከአንተ ጋር የሰነበተችውና ከአንተ ጋር የቆየችው ሩታ ምን ትበልሽ? አሁን ውስጧ ምን አይነት ስሜት ይሰማታል? ያን እንኳን ማስብ አቁተዋል አንተ ማለት ነው። እና ዛሬ በቃ በጣም ለየት ባለ ሀሳብ የመጣሁት ለዚህ ነው። እና ቤተሰቦች ቤት ውስጥ በሪንግ ላይት ነው የተጠቀምኩ ያለሁት። ቤት ውስጥ ብራዘርም ታኝቷል፣ እሱንም እንዳላስገባው ቪዲዮ እና ውጭ ላይ መስራት ስላልፈለግኩ ነው ዛሬ ቤት ውስጥ እየሰራ ያለሁት ማለት ነው። የደስታ ፋይል እያሉ ብዙ ሰው እየመጣ ነበር እኛ ጋር፣ በተለይ ብራዘር ጋር እየመጣ ነበር እና ያ ነገር ተጽዕኖ ሲያደርግብኝ ነው ዛሬ ቤት ውስጥ ልቀርጽ የፈለግኩትና ቤተሰቦች ግር እንዳይላችሁ ብዬ ነው መሀል ላይ ስለ ቤቱ ድባብ የምነግራችሁ ማለት ነው ቤተሰቦች። እና ቤተሰቦች እላችኋለሁ በቃ አብርሃምና ሩታ መታረቅ የለባቸው። በቃ ዋነኛና ዋናው ሀሳቢ ምንድን ነው? እዚህ ጋር ዛሬ የመጣሁበት ሀሳብ አብርሃምና ሩታ መታረቅ የለባቸውም። በቃ በዚህ ሰዓት መታረቅ የለባቸውም። ለምን ካላችሁ በቃ አብርሃም ሩታን ይቅርታ ምናምን ይጠይቃትና ነገሩን የሚገኘው ከሄርሜላ ጋር ሲርመጠመጥ ነው። እና በቃ ይሄ ነገሩ ካላቆመ ይሄ ነገሩ ካላስተካከለ በቃ ሩታዬም ይቅርታ አትጠይቁ። በቃ ምንም አትለማመጪው። አንቺ ወጥረሽ ልጅሽን ማሳደግ አለብሽ። ልጅሽ አፍ እስኪፈታ ድረስ ግዴታ በቃ ዝም ማለት አለብሽ ለአብርሃም ማለት ነው። እና ለምን በዚህ ሰዓት ለሕፃኑ ከነገርሽው ከጠየቅሽው ምን ካልሽው ላይመልስልሽ ይችላል። ለምን አልፈታም? እና ይህን ምልሽ ለምን በምክንያት ነው። እና በቃ ልጅሽን አድጎ ትንሽ 1-2 ዓመት ሲሆን አፍ ለመፍታት ይሞከራል። በዛን ሰዓት የማስታወስ ችሎታ ሊኖር ይችላል። እና ሩታዬ በቃ አብርሃምን ተይው በቃ ዝም በይ፣ ምንም አይጠቅምሽም። በቃ አንቺ የራስሽን ህይወት ብቻሽን ኖረሽ እነ ፈረንጁ አሉ እነ ቢኒ ያሉ ከእነሱ ጋር ከነ ጽጌ ጋር እየሆንሽ አንድ ላይ በቃ ህይወትሽ መግፋት አለብሽ። በቃ አብርሃምን ከህይወትሽ አስወጪውና በቃ የራስሽን ህይወት ኑሪ፣ ይሻልሻል፣ እንደዛ ይሻልሻል። ይህምበት ምክንያት በቃ አንድም እንደ እህቴና በቃ እንደ እህቴ ስለምወድሽ ነው። እና ማይሆን ሰው አይሆንም። በቃ ገብቶሻል? ማይሆን ሰው አይሆንም። አሁን ብዙ ሰዓት ይቅርታ እየጠየቀሽ የነበረው አብርሃም ነበር። አንቺም ደግሞ ይቅርታው ለመቀበል ትምህርት የሆነዋል ብለሽ አንዳንድ ነገር ስንነግሪው እሱ ደግሞ በቃ በክፉ ነገር እያሰበ ሄርሜላ ጋር ጠጋ እያለ ነበር። እና በቃ እሱ የሄርሜላ ፍቅር ገዝግዞታል እስከ ጥግ ማለት ነው። በቃ ሄርሜላ ደግሞ በብር ያላት መሰለኝ በቃ በብሯ እያመነች ሌላ ነገር እየፈጠረች ነው። እና በቃ አንቺም አብርሃምን በቃ መለማመጥ አቁሚና የራስሽን ህይወት ኑሪ ሩታዬ። በቃ እነጋሽ ያሉ እነ ቤተሰቦችሽ ያሉ ቤተሰቦች ጋር እየሄድሽ መዝናናት ነው እንደውም ያለብሽ። ሪላክስ ማድረግ አለብሽ ከልጅሽ ጋር። ያው ልጅሽም የእናት ጡት ጠግቦ ማድረግ ይፈልጋልና በቃ ልጅሽን ተንከባከበሽ አሳድጊ። አንቺ በቃ ባለውለታው ሁኚ ለልጅሽ። አብርሃምን ተይው፣ ችግር የለም በቃ አብርሃም እንደወጣ ይቅር። አንቺ የራስሽን ብቻ ህይወት ኑሪና በቃ ብዙም አልጨቅጭቅሽ አንቺን ሩታዬ ማለት ነው። እና አብርሃም ደግሞ በቃ ከሄርሜላ ጋር ያለ ነገር ምን እንደሆነ ብትነግረን ደስ ይለናል። በቃ ካፈቀርካት እኮ አፍቅሬያታለሁ በቃ ሩታዬ አትማጠኝ ምን ማለት አለብህ። በቃ ገብቶሃል? ሄርሜላ በአንድ ነገር በቃ አፈቅርሻለሁ ብለህ ከእሷ ጋር መቀጠል እኮ ትችላለህ። በቃ ሄርሜላ ሩታን አጨቅጭቋት፣ ከህይወቷ ውጡ። በቃ ምንም አይጠቅም ነገር እያረክ ስለሆነ ከሩታ ህይወት ውጡ። በተለይ ሄርሜላ መውጣት አለብሽ። በቃ ብዙ ጊዜ ማስጠንቀቂያ ሰተሻለች። አንቺም ያንን ማስጠንቀቂያ ላለመቀበል ብዙ ውጣ ውረድ እየወጣሽ ነው ያለሽው። እና በቃ አንቺ ተቀበይ፣ በቃ ሩታዬ አምነሽ ተቀበይ። በቃ አብርሃም ከህይወቴ ወጥቷል ብለሽ አምነሽ ተቀበይ። ያኔ እሱ በንብርጎ ዳዲ ለያጡ እያዝረከረከ ይመጣል። ይቅርታ አድርጊልኝ እያለሽ ማለት ነው። እና በቃ በዚህ ሰዓት ይቅርታ ማለት የለብሽም። በቃ አብርሃምን ከህይወትሽ ማስወጣት አለብሽ። በቃ ይሄ ነው ዛሬ ልልሽ የመጣሁት። ምንም አይጠቅምሽም። በቃ አብርሃም በዚህ ሰዓት ምንም አይጠቅምሽም። ለምን ታውሯል? በሄርሜላ ፍቅር ስለታወረ በቃ የሆነ ሰዓት ይመጣል ዝርክ እያለ አብረሽ ሩታዬ በእናትሽ የልጄ እናት እያለ መቶ መለመኑ አይቀርም። እና የዛኔ ነው በቃ ይቅርታ ለማድረግ መወሰን ያለብሽ። እና በአሁኑ ሰዓት በቃ ልቀቂው፣ አብርሃም ልቀቂው። በቃ ከፈት አድርጊው እስኪ ለቀቅ አድርጊውና የራሱን ህይወት እንደመኖር ትምህርት የሚሆነዋል። እና ሩታዬ በዚሁ አጋጣሚ ለቀቅ አድርጊው። በቃ እስኪ ትምህርት ይውሰድ።
ብቸኝነትና አንድ ከአብረው ከልጅና ከሚስት ጋር አብሮ ጊዜ ማሳለፍና ብቸኝነቱን ይማርበት። በቃ ይህንን ምልሽ በምክንያት ነውና በቃ ይማርበት። እኛም ወንድ ስለሆነ የወንድ ስሜት እንረዳዋለን እኛ እና በቃ ትንሽ ብቸኝነት ሲሆን ምናምን የሆነ አይነት ስሜት ውስጥ ይሰማዋል ምናምን በማለት ነውና በቃ እስቲ ትንሽ ጊዜ ስጪውና ለብቻው የሚኖርበት ጊዜ ስጪውና ትምህርት ከተማረ ይቅርታ ታደርጊለታለሽ። ካልተማረ ግን የራሱ ጉዳይ። አንቺ የራስሽ ህይወት መኖር አያቅትሽም መቼም። ሴት ነሽ፣ የሴት ጀግና ነሽ። እንኮራብሻለን፣ ሩታዬ እናውቃለን። በቃ በጣም ጀግና ነሽ። ስለዚህ አንቺ ብቻሽን መኖር አያቅትሽም። ልጅሽን ማሳደግ አያቅትሽም፣ መንከባከብ አያቅትሽም። እና በቃ የራስሽን ጠብቂ፣ ራስሽን ሁኚ። በቃ ሩታዬ በቃ አንድ እንደ ጀግና ሴት እንደ ጀግና ወንድም እኔ ልምከርሽ። እኔ ጀግና ወንድምሽ፣ አንቺ ጀግና እህቴ ልምከርሽ። እንደ ታናሽ ወንድም ማለት ነው። እንደ ታናሽ ወንድም ልምከርሽ። አብርሃም የሚጠቅም ሰው አይደለም። በቃ ለአንቺ የሚጠቅምሽ ሰው አይደለም። ለአንቺ የሚጠቅም ሰው ቢሆን አንቺን ለቆ ልጁን ለቆ ሌላ ሴት ጋር አይሄድም ነበር። ለዛ ነው በቃ በጣም ስሜታዊ ሆኜ እየተናገርኩሽ ያለሁት። ለዛ ነው በቃ አንቺን የሚወድ ቢሆን አንቺ የሚያፈቅር ቢሆን አንቺን በቃ የወደፊት ሚስቴ ነች ብሎ የሚያስብ ቢሆን አንቺን ለቆ ሌላ ሴት ጋር አይሄድም ነበር። ሩታዬ በቃ ይህንን ነው የምልሽ ዛሬ። በቃ በጣም ስሜታዊ ሆኜ እያወራሁሽ ያለሁት ለዚህ ነው። በቃ እሱን ተይው፣ በቃ ይቅርታ አታርጊለት። በቃ አንቺና አብርሃም መገናኘትም መተዋወቅም አልነበረባችሁም ከለ በቃ አሁን ምንም የሚጠቅም ነገር የለሽም እዚህ ጋር ማለት ነው ሩታዬ። በቃ አንቺ ልጅሽ ማሳደግ ብቻ ነው፣ እሱ መለመን ሳይሆን ማሳደግ ብቻ ነው ያለብሽ። በቃ አንቺና አብርሃም አንድ ላይ መሆን አትችሉም። በቃ ይሄ ነው የምልሽና ሩታዬ ብዙም አልበልሽ እና ቤተሰቦች በቃ ዛሬ የመጣሁት ሀሳብ ይህንን ለመናገር ነበር። በቃ በጣም አልቻልኩም፣ ውስጤ ቤት ውስጥ ሆኜ ምንም አልቻልኩም። በቃ ወደ ውጭም አልወጣሁም ይሄ ሰሞን። ለዛ ነው የሆነ ሀሳብ መጣልኝ። ይህንን ሀሳብ ብነግራቸው ቤተሰቦች ሀሳባችሁ ደግሞ ኮመንት ላይ ጻፉ እና ቤተሰቦች ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ቤተሰብ የሆኑ ለማይደርሰው ሰው ሼር እያደረጋችሁ ይህን ቤተሰብ እንዲቀላቀሉ አድርጉልኝ። እወዳችኋለሁ። ቀጣይ ቪዲዮ በተለየ ሀሳብ እስክመጣ ድረስ ቻው።